አንድ ሰው ለአላህና ለነብይ የቸገረ ነገር ነው እኮ አለ በሆነ ርዕሰ ጉዳይ አንስቶ ይሄ ነገር ለአላህና ለነብይ የቸገረ ነው አለ። ይሄም ማለቱ በሸሪዓ እንዴት ይታያል? ሶላት ዙህር ሶላት ሰግድ ስነይት በሰግድ ብዬ ስነይት ዓስር ብዬ ነው የነየትኩት። በኋላ ላይ ከሶላቱን ከጨረስኩ በኋላ ግን አስታወስኩኝ ስነይት ዙህርን የዙህርን ሶላት ሆኖ ያለ ግን ዓስር ብዬ ነው መነየት ያስታወስኩት። ሶላቲን እንዳዲስ መድገም አለብኝ ወይ ይላል። ወፍጮ ቤት አለኝ እና ጌሾ በፈጭ እንዴት ይታያል? ጌሾ ማለት ያው ጠላ የሚሰራበት ማለት ነው። ሚስቴ ሞታለች አላህ ይማራት። ሌላ ሚስት ለማግባት ስንት ወር ወይም ስንት ዓመት ነው መጠበቅ ያለብኝ ይላል። ሱብህ ላይ ሁለት አዛን ይባላል ወይ ይላል። ከፍተኛ የሆነ የጤና ችግር አለብኝ። ውዱእ ለማድረግ እቸገራለሁ፣ ምክንያቱም ነፋስ ይወጣኛል። ሌሎችም ከዚህ ከጧሃራ ጋር በተገናኘ ከፍተኛ የሆነ ችግር አለብኝ። ኪንታሮትም ስላለብኝና የቻልኩትን እያረኩ ነው። በዛ የተነሳ አሁን ምንድነው እንደዛ ሆኜ ከማድረግ ያለብኝ ብቻ አድርጌ ሶላት ሰግዳለሁ የቻልኩትን አድርጌ። ግን እንደዛ መሆኑ ንፋስ ያስቸግረኛል፣ ይወጣኛል። ሶላቴ ተቀባይነት ይኖረዋል ወይ ይላል። አንድ ሰው ውዱእ ካደረገ በኋላ ሪዳ ተከሰተበት ማለትም በንግግሩ ወይም በድርጊቱ ወይም በእምነቱ ላይ የሆነ ሪዳ ተከሰተበትና ከእስልምና ወጣ። ሸሃደቴን ወዲያውኑ አድርጎ ወይም ከተነገረው በኋላ ሸሃደቴን ካደረገ በኋላ ውዱኡን ማደስ ይጠበቅበታል ወይስ ውዱኡ ችግር የለውም ምንም አይሆንም ይላል። ጎረቤቴ ካፊር ነው ወይም ካፊር ጎረቤት አለኝ። ሁሌ ሰላም አለይኩም ብሎ ሰላም ይለኛል። ምን ብዬ ልመልስለት? ብስሚላህ አርረሕማን አርረሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን፣ ጠይቁ ፕሮግራማችን አሁን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ፈቃድ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወዐለይኩም ሰላም ወረሕመቱላህ። አማናችሁልን? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። መርሐባ። ዛሬ የተለያዩ ጥያቄዎች አሉን ዶክተር፣ እናቀርባቸዋለን። በ0978 የተላከልን ጥያቄ እንዲህ ይላል። አንድ ሰው ለአላህና ለነብይ የቸገረ ነገር ነው እኮ አለ በሆነ ርዕሰ ጉዳይ አንስቶ ይሄ ነገር ለአላህና ለነብይ የቸገረ ነው አለ። ይሄም ማለቱ በሸሪዓ እንዴት ይታያል ይላል። ቢስሚላሂ ራሕማኒ ራሒም አልሐምዱሊላሂ ረቢል ዓለሚን ለሁ ኒዕመቱ ወለሁ ልፈድሉ ወለሁ ሰናኡል ሐሰን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ ጠይቢን አጣሂሪን። አማ በዕዱ ፈአስአሉላህ ተዓላ አን የጅዐለ ኒያቲና ኻሊሰተን ሊወጅሂሂ ልከሪም ወአን ዩወፊቀና ሊማ ዩሒቡሁ ወየርዳህ ኢነሁ ዐላ ኩሊ ሸይኢን ቀዲር። ያው አንዳንድ ሰዎች መላሳቸው ላይ በለመደ አይነት አገላለጽ ስለ አላህና ስለ ነብዩ ሲያወሩ አለይሂ ሰላቱ ወሰላም ዝም ብለው ያንን የለመዱትን የሚጠቀሙ አሉ። መቼም ስለ አላህ ስናወራ በጣም የበለጠ ጥንቃቄ ይፈልጋል። ምክንያቱም አላሁ ረቡና ወነሕኑ ዐቢዱሁ፣ ነቢያችን አለይሂ ሰላቱ ወሰላም ያው ከአላህ ባሪያዎች ውስጥ ናቸው። አፍደሉል ዒባድ ናቸው። ነገር ግን ሰው ናቸው። ለሰው ላኢቅ የሆኑ ነገሮች፣ ለሰው ክብር የሚመጡ ነገሮች ለሳቸውም ይገባቸዋል። ያኔ ሁሉም የሰው ልጅ ሁሉ ምርጥ ስለሆኑ ለአላህ ግን ለሰው ምንለውን ነገር ለአላህ አንለው። ይሄ
አይነቱ አባባል ጥያቄው ላይ የተነሳው ይሄ ለአላህና ለነብዩ የቸገረ ነገር ነው ሲሉ ምናልባት መቼም ሰዎች ሁሉንም ነገር ሲናገሩ የሚናገሩትን እያንዳንዱን ማዕና እያስተነተኑ ነው የሚያወሩት ሚለው ላይሆን ይችላል። አንዳንድ ጊዜ የሚናገሩትን ላያስቡት ይችላሉ። ተለምዷዊ ነገር ይሆንና ከአፍ ይወጣል። ቆም ቢሉና እንጂ ምንድነው ያልኩት ሚለውን ነገር ቢያስቡት ትክክል እንዳልሆነ ይረዳሉ፣ የቃሉን ትክክለኛ አለመሆን። አላህ ምንም የሚቸገረው ነገር የለም። ያኒ ነብዩ እንኳን አለይሂ ሰላቱ ወሰላም በሸር ናቸው፣ ሰው ናቸው። የሚቸግራቸው የሚከብዳቸው ነገር ይኖራል። መክሉቅ ናቸው፣ የአላህ ምርጥ ባሪያ ናቸው፣ የአላህ ምርጥ ፍጡር ናቸው። እኛ ራሳችን አፍضل መክሉቃት ኢላህ ነው የምንለው ነብዩን አለይሂ ሰላቱ ወሰላም ሰው ናቸው። የሚከብዳቸው ነገር ይኖራል፣ ይታመማሉ፣ ይጨነቃሉ፣ ብዙ ብዙ ጭንቀት ብዙ ሐሳብ ይሸከማሉ። አጂዝ ነኝ ይላሉ ራሳቸው አለይሂ ሰላቱ ወሰላም። ያልቻሉትን ነገር እንደ ጌታ አልቻልኩም ይላሉ። ይሄ ለሰው ባህሪ የሚያመች ነው። ስለ አላህ ግን ስናወራ ኻሊቅ ነውና ይሄ ነገር አቃተው ይሄ ነገር አስቸገረው አንልም። ምናልባት የቸገረ ሲሉ እንደው ምናልባት አላህ ማይወደው ነብዩ ማይወዱት ነገር ወይ ደግሞ አላህ የሚጠላው ነብዩ የሚጠሉት ነገር ምናልባት ወደዚያ ከተወሰደ نعم الله تعالى ጠላው ስንል ለሰው ልጅ አይደለም የሆነ የመሸማቀቅ ስሜት ሲያዩት ያለ መደሰት ስሜት ምናምን ሳይሆን በስሜት አላህ በስሜት አንገልጸውምና ያኒ ያን ነገር አላህ ثواب አይሰጥበትም ያን ነገር ደረጃ አይሰጥበትም አላህ እንደማለት ይወሰዳል። እንዲህ አይነቱን ማዕና ያኒ መጥላትን ወይ ደግሞ ይሄ ነገር في شرع الله የተጠላ መሆኑን في دين الله عند النبي صلى الله عليه وسلم እሳቸው ዘንድ በአላህ ሸሪዓ የሚወገዝ ነገር ነው ወይም ደግሞ ማይበረታታ ነገር ነው ማይፈለግ ማይወደድ ነገር ነው ለማለት ከሆነ አይጎዳም። ነገር ግን እንደው አንዳንዶች አላህን እንደራሳቸው ወይም እንደ ጓደኛ አድርገው የሚያስቡም ስላሉ ወልዒያዙ ቢላህ እንደሆነ ባለስልጣን አድርገው የሚያስቡም ስላሉ እሱም አቃተው እያሉ ከሆነ እሱም አልቻለውም እያሉ ከሆነ ይሄ እሱንም ቸግሮታል የሱስ ነገር የሚሉ ከሆነ ወልዒያዙ ቢላህ ተዓላ ይሄ ከኢማን የሚያስወጣ ንግግር ነው። ለምን አላሁ ላ يعجزه شيء አላህ ምንም ነገር ያቅተዋል አይባልም። አላህ ይህን ነገር አይችለውም አይባልም። ወደ አላህ አጅዝን ያስጠጋ ሰው መድከምን መታከትን አለመቻልን ወደ አላህ ያስጠጋ ሰው لا يكون مسلما ما يعرف الله እንዲህ አይነቱ ሰው አላህን አላወቀም። አላህን ያላወቀ ሰው لا يكون مؤمنا بالله በአላህ አምኗል አይባልም። ስለዚህ የሱ ነገር አላህንም ቸገረው የሚሉ ሰዎች ወይስ ይሄ ወይም ደግሞ ይሄ ነገር ነው ለአላህ ለነብዩ የሚያስቸገረ ነገር ነው የሚሉ ሰዎች ለነብዩ እንኳን ግድ የለም ማህሙል የሚሆን ነገሮች አሉ። ስለ አላህ ግን አላህንም አቅቶታል በሚል ማዕና ከሆነ ይሄ ኢማንን የሚጎዳ ንግግር ነው። አንዳንዴ ማስቸገር የሚለውን በምን ማዕና ያመጡታል? በመጥላት ማዕና ሊመጣና ሊጠቀሙት ይችላሉ። ያኒ አላህ ይጠላዋል የሚለው ወይ ደግሞ የአላህ ባሪያዎችን አዛ ማድረግን እንዲህ አይነቱን ወደ አላህ ሙዳፍ አድርገውት ያኒ አላህ የሚጠላው ተግባር ነው አላህ የማይወደው ተግባር ነው በሚል በዚህ ማዕና ይሄን ብቻ ውስጣቸው አስበው ይናገሩ ይችላሉና በጣም ጥንቃቄ ያስፈልጋል። በዚህ አጋጣሚ ስለ አላህ በመናወራበት ሰዓት ቃላት መምረጥ ያስፈልገናል። የሚቻልና ማይቻል የሚፈቀድና ማይፈቀድ ስለ ነብዩ እንኳን ሰለላሁ ዐለይሂ ወሰለም ከምን العلماء قالوا يختار العبارة المناسبة ነብዩና አለይሂ ሰላቱ ወሰለም ስለሳቸው የሆነ ነገር ሲናገር እንኳን ቃል መምረጥ አለበት። እሳቸውን ብቻ ሳይሆን ሌሎችም ነብያቶችን በሚገልጽበት ሰዓት ቃላት መምረጥ አለበት። ለምን አፍضل عباد الله ናቸውና
አፍضل العالمين ናቸውና እነዚህ የተሻሉ መخلوقاتዎችን በውጉዝ ባህሪ ወይም ደግሞ የሚጠላ ባህሪ እንዳይገልጻቸው በጣም ይሄ ፈሪነት ቦቅቧቃነትን የሚያሳይ አይነት ቃል ለነብይ መጠቀም አይቻልም ይላሉ يعني ፈረ ሚለውንና ሐረበ ሚለውን ሁለቱ የአረብኛ ቃላቶች በሌላ በኩል ብናያቸው ሙተራዲፍ ሆነው ተመሳሳይ አይነት ትርጉም የሚሰጡ ሆነው እናያቸዋለን አንደኛው ላይ ግን ተበድ ይላል ለዚያ ነው ፈረ ሚለውን ለነብይ መጠቀም ይቻላል ሐረበ ሚለውን ግን አይቻልም ለምን ነው ሲባል ሁሩብ የሚባለው በአብዛኛው ጁብንን ወይም ጀባንነትን የሚያሳይ ነው በፍሪነት ይሄ በቋቋ አላር እንደዚህ ዝም ብሎ ትንሽ ነገር ሲያድንግጥቅጥ የሚል እንዲህ አይነት ነገር ስለሚያሳይ አይሆንም ይላሉ ስለዚህ የቃል መረጣ ስለ አላህ ስናወራ በተለይ ነተከለም عن من ليس كمثله شيء ፍጡርን በፍጹም ስለማይመስለው አላህ ነውና ምናወራው ወደ ራሳችን ቅያስ አድርገን እንዳናወራ በጣም ጥንቃቄ በሁለተኛ ደረጃ ደግሞ بعد الله تعالى سلام انبياء الله سناورا እንደዚህ የተሻለ ቃል መምረጥ ግድ ይሆንብናል مرحبا ወደ ተከታዩ ጥያቄ ስናልፍ በ0907 ተላክልን ጥያቄ ነው ሰላም አለይኩም ሶላት ዙህር ሶላት ሰግድ ስነይት በሰግድ ብዬ ስነይት አስር ብዬ ነው የነየትኩት በኋላ ላይ ከሶላቱን ከጨረስኩ በኋላ ግን አስታወስኩኝ ስነይት ዙህርን የዙህርን ሶላት ሆኖ ያለ ግን አስር ብዬ ነው በነየት ያስታወስኩት ሶላቲን እንዳዲስ መድገም አለብኝ ወይ ይላል يعني ንያውን በልቡ ላይ ያለው ንያ አስተስቶ ከሆነ ዙህር ሊሰግድ የቆመው ሰውዬ ዙህር መሆኑን ረስቶ አስር ነው ብሎ ሰግዶ ከሆነ ሶላቱ ውድቅ ሆኗል ድጋሚ መስገድ አለበት ምናልባት ግን የአፍ ብቻ በቃል ምንናገረው ብቻ ላይ የተሳሳተን ከሆነ በልባችን ያዝነው ሌላ ሆኖ በአፋችን ግን ሌላ ነገር ወጥቶ ከሆነ ምንም ችግር የለውም ለምን ዋና የሚያዘውና የሚታሰበው በንያ ጉዳይ የልብ ነው አስለን ንያ ማለት قصد الشيء مقترنا بفعله ነው ከስራው ጋር አቆራኝተን ስራውን ማሰብ ነው ማሰቢያ የት ነው ቦታው ይባል ምላስ ላይ ሳይሆን ልብ ላይ ነው ልቡ ላይ ያለው ንያ ትክክል ከመጣ ዙህርን በዙህርነቱ ነይቶ ታስቦት ከሆነ ምላሱ እንኳን ወደ ሌላ ነገር አዳልጡ ዓስር የሚል ከአፉ ቢወጣ ልቡ ላይ ያለው ዙህር ነው መስገዶ የሚለው ከሆነ እሱ መስገድ የሚፈልገው ሐቂቃው ዙህር ሆኖ ማለት ነው ገጥሞለታል የልቡ ገጥሟል የምላሱን ተጽዕኖ ያሳድረው በምላሱም በልቡም ግን ሊሰግደው መጀመሪያ ከተነሳለት ወይም ከባለ ወቅቱ ሶላት እሱ ሐሳቡ ሄዶ ዙህር ላይ ሆኖ ዓስር የሚሰግድ መስሎት ዓስር ነይቶ ሰግዶ ከሆነ ሶላቱ ውድቅ ነው በላሽ ነው እንደገና ዙህር መስገድ አለበት ማለት ነው مرحبا በ0917 መጨረሻው 7 የተላከልን ጥያቄ ነው የሚለው ሰላም አለይኩም ወፍጮ ቤት አለኝ እና ጌሾ በፈጭ እንዴት ይታያል ጌሾ ማለት ያው ጠላ የሚሰራበት ማለት ነው ጠላ ለመስራት ብቻ ተፈልገው የሚሰሩ ነገሮች ማንኛቸውም ነገሮች ላይ ተበብር ማድረጉ ጌሾም ብቻ አይደለም እህሉም ቢሆን ለዚያው ጉዳይ የሚሰራበት ከሆነ በዚያ ጉዳይ መተባበሩ አይቻልም ምናልባት እህሉ ለተለያዩ ነገሮች ሊውል ይችላል ያሰው ምን አሳወቀኝ ጌሾን ግን ከዚህ ዓላማ ውጪ ለሌላ ነገር አይውልምና ብሎ እርግጠኛ ከሆነ አልፈጭም ማለት ነው ያለበት ለምንድን ነው ሲባል በቀጥታ ኸምር የመስራት ስራው ላይ ተባባሪ ይሆናል يعني ጠላም ይሁን ሌላም ነገር ይጥመቁ እሱም በደሞዝም በተከፍሎትም ቢሆን አይን የፈጨውላቸው እንጂ መች ኸምሩን ሰራውት ማለት የለም ለምን እያንዳንዱ ሂደት ላይ መተባበር የሚባለው ነገር ለዚህ ለሐራም ነገር መተባበር ከልክል ነው الله تعالى ولا تعاونوا على الإثم والعدوان ብሏል ከኢስሞች ውስጥ አንዱ ኸምር ነው ኸምር መጠጣት ነው ኸምርን መሸጥ ነው ኸምርን ለሚጠጣው ሰው ማዘጋጀት ነው በስጦታ መልክ የሚሆን ስለዚህ እንዲህ አይነቶችን ስራዎች እኔ ያልሰራም ስለምና አይፈቅድልኝም ኸምርን የሚሰራበት ነገር ላይ ማንኛውም ነገር ላይ አልተባበርም ማለት እና ሸሪዓው እንደማይፈቅድለት አውቆ ያን ነገር ማቆም ነው ያለበት ምናልባት እንደዛ የሚሰሩ ሰዎች በተጨባጭ እንደዛ የሚሰሩ ሰዎች ለምሳሌ ጠላ የሚባለውን የሚሰሩ ሰዎች
መጡ እንግዲህ ይሄንን ነገር ይዘውት መጠየቅ ግዴታ ይሆንብናል እነዚህ ሰዎች ለምንድን ነው ብለን የተለመዱ ነገሮች አሉ ያኒ ጌሾ ሲሆን ሌላ ቃሪቦ ሊሰራበት መቼም አይፈጭም ጌሾ ወይ ደግሞ ኬክ መስሪያም አያገለግልም ወይ ምግብ መስሪያም አይሆንም ምንድነው ይሄ የዚህ ጌሾ ዓላማ ይባል ሁላችንም በየመንደሩ ምናየውና ምናቀው ነገር ስለሆነ ጠላ ኮረፊ ምናምን ይሄ ኸምር መስሪያ ነው ያን ነገር መጠየቅም ሳያስፈልገን ለዚህ ነገር ነው የሚሰሩ ስላወቀን ያኒ በቃ ማዑርፍ ነው ማለት ነው የታወቀ ነገር ነው ያን ነገር አንሰራም ማለት ነው እህሉን በተመለከተ ግን ላያሳውቀን ይችላል ሌላ ነገርም ያሉት ይችላሉ ለተለያዩ ነገሮች ሊውል የሚችል ነገር ስለሆነ ይሄን ስናደርግ ይሄኛው የግድ ተያያዥ ነው ብሎ በላዚምነት አይመጣም እርግጠኛ ከሆነ ግን ይሄን የጠላ ገብስ ነው መሰለን ጠላ መሰራበት ነው ካለችን ግን አናግዝም አወቀን አይደለ ያወቀን ጊዜ ከልክል ይሆናል ማለት ነው ጌሾ የሚባለው የሚፈጭነው ነገር ነው ማለት ነው የሆነ የሚጨምር እንደ ቅጠል ነገር አይደለም እንዴት ነው ታው ቅጠል ነው ያደርቁታል ከዚያ በኋላ ይፈጫል አብሮ እንዲበጠበጥና አብሮ እንዲገባ ማለት ነው በ0939 ጨርሻው 57 የተላከልን ጥያቄ ምን ነው የሚለው ሚስቴ ሞታለች አላህ ይማራት ሌላ ሚስት ለማግባት ስንት ወር ወይም ስንት አመት ነው መጠበቅ ያለብኝ ይላል ሚስትህን አላህ ይማርልህ ጀነት አላህ ያድርጋት ካለን በኋላ ወንድ ልጅ ዒዳ የለበትም የሚጠብቀው ዒዳ የለም ያኒ ሚስቱ በሞተች በነጋታው ቢያገባ የዚያንም ቀን ቢያገባ ያው ሶም ይለኛል ከማለት ማሻገር እንደ ሸሪዓዊ ሁክም ክልክል ነገር የለው አላህ Subhanahu Wa Ta'ala አልከለከለም ሴት ነች ሚስት ነች ባሏ ከሞተ 4 ወር ከ10 ቀን ዒዳ ጊዜ አላህ አስቀምጦባታል አላህ ሁላችንም የሱ መخلوقاتዎች ነን ወንዶቹም የሱ መخلوقاتዎች ነን ሴቶቹም የሱ መخلوقاتዎች ናቸው በፈለገው ያዛል ከፈለገው ይከለክለናል እሱ ያዘዘው ሁክም ሆኖ ይሄ ነገር ወንዶች ላይ ሆኖ ቢሆን ኖሮ ወንዶች ተገብሩት ነበር ሴቶች ላይ አላህ የደነገገው ነገር ነውና ሴቶች ይሄን ነገር ይተገብራሉ ሴቶቹ 4 ወር ከ10 ቀን ተጠብቀው በዚያ ጊዜ ላይ ሽቶ መቀባት ራስን ማጋየጥ የመሳሰሉ ነገሮች ይከለከላሉ ያን ሁላ ነገር ተተው ይቆዩና ለካ 4 ወር ከ10 ቀን ከሞላቸው በኋላ ዒዳቸው ሲያልቅ ማግባትም ይችላሉ ሌሎች ነገሮችም ይፈቀዱላቸዋል ማለት ነው ስለዚህ ወንድ ላይ ግን ምንም ነገር የለበትም ዒዳ የሚባል የአንድ ቀንም ሆነ የአንድ ሰዓት የአንድ ደቂቃም ዒዳ የለበትም ያኔ አንዳንድ ሰዎች ከዚህ ፊት ካለፉትም ታሪኮች ላይም ሚስቶቻቸው ሞቱ በነጋታው የሚያገቡ ሰዎች አሉ አንዳንዴ ለተለያዩ ማዕናዎች ነው አንዳንዶች 3 ቀን ቆይተው በሐዘን መቼም ባለቤቱ ስለሆነች ቆይቶ ያገባ ማለት ጨካኝ ነው ማያስብለው አላህ ተዓላ የፈቀደለትን ነገር ነው ያደረገው ቀደም እንዳልኩት ነው ይህ ሁክም ወንድ ላይ ተደንግጎ ቢሆን ኖሮ ባሎች ጠብቆ ይባል ኖሮ እኮ ባሎች የመጠበቅ ግዴታ ነበረባቸው አላህ ግን ሴቶች ላይ ነው ያደረገው ስለዚህ ለጥያቄያችን ምን መልስለት መልስ ያንተ ፍላጎት ነው የሚወስነው መቼም ቢሆን ማግባት ይችላል አስለን እሷ ያለችስ ማግባት ይችላል አይደለም ወይ ያኔ ኮታውን ካልሞላ 3 ያኔ 3 ላይ ጨምሮ 4 ከሆነ ከዛ በላይ መጨመር አይቻልም ከ4 በላይ ካልሆነ እኮ ሸርዑ አልከለከለም ስለዚህ የሷን ከሞተች በኋላ የሚለውም ራሱ ምንም አይነት የዒዳ መጠበቂያ ጊዜ የለም ነው ምንለው አሁን ይሄ አሁን የሴቷ ለምሳሌ ያው የርግዝና ይኖር አይኖር የሚለውን አንድ ምክንያት ከቆጠር ነው ያው መቆየት አለባት የሚለውን በዚህ ላይ ሌላ የተጨመሩ እንትኖች አሉ ለምሳሌ እሷ ማትወልድ ትሆን ትችላለች ወይም ደግሞ ከወለደች ማለት በቃ ከወለደች በኋላ ወይም ደግሞ ምንም አይነት እርግዝና እንደሌላት ወዲያው ነው አወቀች አሁን ባለው ያው የቴክኖሎጂ ውጤት ታግዛ ጽንስ እንደሌላት አወቀች ጥያቄ ብነሳ ለምንድነው እሷ ይሄን ያክል ቀን ትቆይ የሚባለው ምክንያቱ ይሄ ከሆነ ምክንያቱ ከታወቀ ለምንድነው የሚል ጥያቄ ብነሳ ምንድነው ለሳቸው የዒዳን حكمة بتملكته كفيل علماء ناتشو براءة الرحم ما رجع يمازل
ልጅ እንደሌለ ለማረጋገጥ የሚደረግ የመቆያ ጊዜ ነው ይላሉ። ከፊሎች ደግሞ አምሩን ተዓቡድዩን የሚሉት ነገር አላቸው። በቃ አላህ ሱብሓነሁ ወተዓላ ይህን ነገር ግድ ስላደረገው መቆየት ስላለባት ነው። ያኒ እርግዝና አለመኖሩን የምታረጋግጥበት መንገድ ኖሮ አይደለም እርጉዝ አይደለም ብትልም የወር አበባ ብታይም ባታይም ያረጠች ሴት ብትሆንም ያኒ በእድሜ ገፍታ ሁላ ያኒ አያቶችም እኮ ዒዳ ይጠብቃሉ። መውለድ ያቆሙ 70 እና 80 ዓመት የሞላቸው ሆነው ኢህዳድ የሚባል ነገር አለ። ያኒ ቢያችን ፈትራ ለባል ሑዝነን على الزوج መጠበቅ ያለባት ጊዜ ነው። ከፊሎቹ ረሂም ነፃ መሆኑን ለማረጋገጥ ነው ሲሉ ከፊሎቹ ደግሞ አይ ያ ነገር ባይኖርም ቢኖርም ያኒ አወቀችም አላወቀችም ለዚያ ብቻ ሳይሆን አላህ ስላዘዘ ተዓቡደን ሕክማውን እሱ በሚያቀው ትእዛዝ ነው። ስለዚህ መጠበቅ አለባት ይላሉ። ስለዚህ ይሄኛውን እንኳን ይሄው ታወቀ አይደለም ወይ የሚባል ነገር ቢኖር በዚህኛው በኩል ደግሞ ተዓቡድዬ ነው ያሉ ሰዎች ወይም ባል በሞቱ ምክንያት ተፈጁዕና ይሄ ያገኛት ሙሲባን ሑዝነን على الزوج የምታደርገው ነው። ሸርዕ ደንግጎባት ባል የሚያክል ነገር ስላጣች እንድትጠብቅ አላህ አዟት ነው ብለው ያለው ዑለሞች አሉ። በዚያ መስጊድ ይቻላል። ልክ ሴቶች ላይ ለወንዶች ሳይደረግ ለሴቶች ለምሳሌ አላህ እኮ ሐይድ ላይ ሆናችሁም ቢሆን ስገዱ ማለት ይችላል ነበር፣ ግን አትስገዱ ብሎ ፈቅዶላቸዋል። ለምን እነሱን ፈቅዶ ለኛ ስገዱ አለ? እኛ ሐይድ ባናይስ ምን? አሁን በተለይ አሁን ባለው ቴክኖሎጂ ቀላል ሆኗል ነገሮችን ለመቆጣጠር ምንም ችግር የለም ከተወለደ በኋላ ምንም ችግር የለውም ማለት ብለን እንደማን ሄደው ነው አሁን እዚህ እንደቆሙ ሁሉ ነገሮች ላይ የአላህ ትእዛዞች ላይ አንድ ሰው ባሪያ መሆኑን የአላህ ባሪያ ነኝ ሚለውን ነገር የሚያረጋግጠው የአላህን አዋሚር ለምን ሳይል ሲታዘዝ ነው። ለምን እሱ ረብ ነውና ጌታ ነውና ሲያዘን ይግድ እኛ በመናቀው ሕክማ መሆኑ ሸርጥ አይደለም። አንተ ዛሬ ከሆነ አሰሪህ ጋር ወይ ደግሞ ሐላፊ ጋር አብረህ ስትሰራ ይሄ ነገር ለምን ሆነ ይሄኛው ስለምን ብለህ ልትጠይቀው ትችላለህ። ለምን ሁለታችሁም ሰዎች ናችሁ። እንደው ምክንያቱም ማወቅ ፈልጋለሁ የዚህን ሕክማ ማወቅ ፈልጋለሁ ብትለው ችግር የለም። ረቡል ዓለሚን ግን ጌታ ነውና አንተ ደግሞ ፍጡር ነህና ሚልኩ ነህና የሱ ነህና አንተ በጣም ቅርብ የሆኑ ነገሮችን እንኳን ለማየት ማትችል እሱ የሚያውቃቸውን ብዙ ሕክሞች እኔም ካላወቅኳቸው ማለትና መዳፈር አይቻልም። እንደኔ ቢነገሩንም ማን ደርስባቸው ነገሮች ስላሉ ነው እኮ ዛሬኛ ተሸክመነው ምን ዞረው የኛው ሰውነት እኮ ሚስጥሩ እኮ እኛ እኮ አልገባንም ገና ስንት ሚስጥር አለው ሰውነታችን ላይና ሌሎች አዋሚር ሕክማዎች ቀርቶ ማለት ነው ትእዛዞች አላህ ሰዎችን ሲያስተናብራቸው አንዱን ከአንዱ ተጠቃሚ አድርጎ አንዱን በአንዱ የሚጎዳ አድርጎ አይደል የሚያኖረው እኮ እንደዛ እኮ ነው። አንዳንዴ እንደ ሰው እኔን ያ ረብ እንደዚህ አድርገኝ ይለምናል። አንደኛው የዛኛውን ተቃራኒ ይለምን ይችላል። ምናልባት ያንን ሰውዬ ከግሪ ስራ አስገባው ይለምናል። ይሄኛው ደግሞ ይሄኛውን ከግሪ ስራ አስገባው ይለምንም ይችላል እኮ። የትኛው ግሪ ስር ነው የሚገባው? አንዳንዱ እንደው የሚخدመኛ ተሰጠኝ ብሎም እኮ ይለምናል እኮ። እና የሆኑ ሰዎች ከሱ ስር ሆነው እንዲخدሙት ዱዓ የሚያረጋለ የሻውን አላህ ይቀበላል፣ የሻውን አላህ ያደርጋል፣ የሻውን ይሰጠዋል፣ የሻውን ይነሳዋል፣ የሻውን ሀብታም፣ የሻውን ደሃ። ዛሬ የሬሳ ሳጥን ሻጮች እንኳን እኮ ገበያ ጠፋ እኮ እያሉ እኮ ይለምናሉ። ከፈን ሻጮችም ነው ያ ረብ ሪዝቃችንን ክፈተው ይላሉ እኮ። የነሱ ሪዝቅ የሆነው በምንድነው? የታመመውንም ይውጫ ብድግ አድርገልን ነው እንግዲህ። እዛኛው ደግሞ ሆስፒታል ሰው የተኛበት የታመመበት ደግሞ ያ ረብ አሽርልኝ ያ ደግሞ ይጨነቃል። እዚህ ጋር አባቱን ዘመዱ የሚያስታምም ያ አላህ አሽርልኝ ይላል። ያኛው ሰውዬ ደግሞ ያ ረብ ሪዝቅኝ ክፈትልኝ ይላል። ከፈን ሻጭ ነው። ቀብር ቆፋሪውም ስራ ጠፋ ይላል።
ሪዝቅን ክፈትልኝ ያለ ዱዓ የሚያደርገው በአብዛኛው እንግዲህ በዛ ያለ ሰው የመጣ ነው እንግዲህ እና አላህ የሻውን እየተቀበለ የሻውን እየመለሰ ለሻው እየከፈተ ለሻው ላይ እየዘጋ ያስተናብረዋል ይሄንን ዓለምና ብዙ ሒከሞች አሉና ለአላህ መተው ነው። ስለዚህ ወንዱ አሁን ያው እንደሱ ውሳኔ ነው ግን አህሰን የሚሆነው አሁን አላቅም እንደ ኢትዮጵያ እንትን ሁኔታ ካየ ነው መቼም አገሩን ባህሉን ይከብዳል። ሚስቱ የሞተችበት በሳምንቱ አይደለም በወሩ ለራሱ ለማግባት በጣም ይከብዳል። ቢያደርግ ለራሱ ጎረቤቶቹ ጎረቤት አያደርጉትም። ከምሬ ነው የታየ ነገር ስላለ እንደውም አንዳንድ ባህሎች ደግሞ ምንድናቸው ዶክተር የሞተበት ሰውዬ ሀዘን ውስጥ ስለሚሆኑ መቼም የሚወዳት ሚስቱ ናትና የእሷ ቤተሰቦች ለምሳሌ አባቷ ካለ በቃ ይበቃሃል አግባ ብሎት እኔ የማውቀው አንድ ታሪክ አግባ ብሎታል። ግን ጓደኞቿ ስላሉ እዚህ አካባቢ ከሌላ ቦታ ይዘህና አለው እና እሱም ደግሞ የአማቹን ሰምቶ እሺ ብሎ ያመጣው ከሌላ ቦታ ነው። እንደዚህ አይነት ታሪኮች አሉ በኢትዮጵያ ደረጃ በሀገራችን ደረጃና አህሰን የሚሆነው የትኛው ማህበረሰብ አለ፣ ጎረቤት አለ፣ ጀማዓ አለ፣ የሚያስተውል ሰው ደግሞ አለ፣ ሌላ ሃይማኖት ተከታይም አለ። ነገሮቻችንን እንዴት ነው ማስኬድ ያለብን? ከዚህ አንፃር ዶክተር አንዳንድ ነገሮች የሰውን ሙራዓት ማድረግ ተፈላጊ የሆኑባቸው ነገሮች አሉ ማለት የሰውን ኻጢር መጠበቅ። በአንዳንድ ጉዳዮች ደግሞ የሰውን ኻጢር ሳይሆን ماذا يحثني عليه الشرع የሚለውን ማየት ሸሪዓው ምን እንዳደረግ ነው ይገፋፋኝ የሚለውን ማየትም የሚያስፈልግበት ሁኔታ አለ። ተምሲል ከማድረግ ይልቅ ያልሆነውን ከመምሰል ይልቅ ያልሆነውን መስሎ ከመታየት ይልቅ ሐቂቃውን መኖር ለሱ ይሻላል። ሐቂቃውን መኖር يعني الله يفقدው ከሆነ هذا ما أذن فيه الشرع በቃ ሸሪዓችን የፈቀደው ነገር ነው ብሎ ይሄን ማስረጽም እንኳን ያስፈልጋል። አንዳንድ ጊዜ ለምንድነው በባህል ሸሪዓ እንዳይደፈጠጥ እንዳይሸፈን ሰዎች ሌላውን ነገር እያጎሉ ሸሪዓን እየረገጡ እንዳይሄዱ አንድ ደግሞ ዲን ላይ አላህ ይሄን ነገር ፈቀጀላችኋለሁ ብሎ ይፋ ብታረጉትም ችግር የለውም ብሎ ነገር ግን ሰው የሚያሳፍርና የሚያሽማቅቅ ነገር አድርጎ ሊያሳየው የሚሞክር ሰው አለ። ይሄ ደግሞ ተገቢ ስላልሆነ እነዚህ ነገሮች አንዳንዴ አጉልቶ ማሳየትና የዲን አልእስላም ህግጋት የሚታፈርባቸው እንዳልሆኑ ማሳየት የሚያስፈልግባቸው ቦታዎችም አሉ። ዲን አልእስላም እንድትደብቀው ሰትር እንድታደርገው ያዘዘህ ነገሮች አሉ። ተሰትራቸዋለህ፣ ተደብቃቸዋለህ። ይፋ አድርግ ብሎ ያዘዘህ ነገር አለ፣ ይፋ ታደርገዋለህ። እና ምንድነው እኛ በጣም ንስ በአዕዩኒና አይናችን ፊት ማድረግ ያለብን ነገር ምንድነው? ዲን አልእስላም በሁሉ ነገሩ የተሟላ ዲን እንደሆነ ግድ የለም በቃ ይሄንን እንተውና ሌላውን እናስበልጥ የሚባል ነገር እንዳልሆነ ሌላውን እናስቀድመው የሚባል ነገር እንዳልሆነ ከሁሉም ቀዳሚ እንደሆነ ከሁሉም በላጭ እንደሆነ ከሁሉም ህግ ከተባለ ሁሉ አህሰን እንደሆነ ከአዳብ ሁሉ ምርጥ አዳብ እስልምና ውስጥ እንዳለ ማሳየት ያስፈልጋል። ከዚያ ባሻገር አንተ እንደኔ ፍላጎትን ሙባህ ነገር ይሆንና ፍላጎት ነው ፍላጎቴን ልገታ እችላለሁ። ዋጂብ አይደለም፣ ሱና አይደለም፣ ሸሪዓው አርገው ብሎ የገፋፋይ ነገር አይደለም። አንዳንዶች ሸሪዓ የሚገፋፋበት ነገርን ሰው ግን ይቀየመኛል ብለው ራሳቸውን ወደ ሐራም የሚጎቱ ሰዎች እኮ አሉ። ለምሳሌ አንዳንድ ወጣቶች መቼም ከአንድ ቤተሰብ ላይ የሚወለድ አንዳንድ ወጣት አላህ ሲፈጥረው ስሜቱን በጣም ከፍ ያለ ስሜት አድርጎ ሊፈጥርበት ይችላል። የፍትወት ስሜቱን ታላላቆቹ እያሉ እሱ ማግባት ይፈልጋል። ካላገባ ወደ ሐራም ሊሄድ እንደሚችል ላይ ይሰጋል። እንዲህ አይነት ሐል ላይ ሆኖ ሼም ብቻ ይሄ ማፈር የሚባል ነገር እየያዘው ታላላቆቹ ሲያሳገቡ እነሱም ይለኛል አሁን እነሱ እያሉ እነሱን ቀደመ ባላለው እያለ ወደ ሐራም ይሄድ ሰው አለ። አላህ ይጠብቀን።
ማግባቱን ሐላል ያደረገለትን አላህ የፈቀደለትን አላህ ሐላል ያደረገለትን ነገር ትቶ ለሰው ሲል አላሁ ተዓላ የሚቆጣበትን ነገር ግን እዚህ ጋር ተደብቆ ይሰራል። ስለዚህ እንዲህ አይነት ሸርዕን ትቶ ሰውን ቅር እንዳይለው ሙራዓት ምናምን የሚል ነገር አንዳንድ ጊዜ ወደ ገደል የሚያስገባ ወደ ጥፋት የሚያስገባ ነውና ما حسنه الشرع فهو حسن ما قبحه الشرع فهو قبيح በቃ ይሄን ነገር አይናችን ፊት ማስቀመጥ አለብን። ሸሪዓችን ጥሩ ነው ያለው ነገር ጥሩ ነው፣ ሸሪዓችን መጥፎ ነው ያለው ነገር ቀቢህ ነው አስነዋሪ ነው ያለው ነገር አስነዋሪ ነው የሚለውን ነገር ስንይዝ ሸርዕን እየተከልን ነው የምንሄደው በሰዎች ልብ ውስጥ ማህበረሰቡ ላይም ሌላ ነገር ሳይሆን የሚተከለው ሸሪዓን እየተከልን በቃ ማፍሩበት እንደሆነ አሰፋይ ነገርም የለው ሸርዓችን አልহামዱሊላህ ያን ይዞ መሄድ ይችላል። ስለዚህ እንደዚህ አይነት ነገር ሲከሰት እና ይሄ ሰው ራሱን ከሐራም ለመጠበቅ ብሎ በቃ ኦሬዲ እሷ ሄዳለች አልመለሳትም ዝሮ ሊሆን የሚችለው ደግሞ ከብዙ ነገራቶች መታቀብ አለብኝ። ይሄ የስሜት ብቻ ጉዳይ ሳይሆን ቤትም ለምሳሌ ብቻዬን መሆን አልችልም አጋዥ ሰው ፈልጋለሁ ብሎ ወዲያውኑ ቢያመጣ በዙሪያ ያሉ ማህበረሰቦች ጎረቤቶቹም የሰራው ነገር ሐላል ነው ራሱን ከሐራም ለመጠበቅ ነው ራሱ ብቻውን እንዳይሆን ብቸኛ እንዳይሆን ብሎ ነው ያደረገው። ሸሪዓ የሚፈቅደው ነገር እስከሆነ ድረስ ለምንድን ነው እንደዚህ የምንለው የሚለውን እንደ ልማዱን ወስደው ጥሩ ነው እንዳደረገ መታሰብና ያልሆነ ፊት ማሳየት የለባቸው። አሁን እኮ ካሳዩ እኮ ደግሞ ሌላ ሊሆን ነው እኮ አይደለም ዶክተር? ማህበረሰቡ በጋራ አንድ ላይ የምንቀይራቸው ነገሮች አሉና አንድ ሰው ብቻውን ማያረጋው ሁሉም ይሄን ነገር አምኖበት ሲተጋገዝ ዲናችን እያጎላ ነው እንመጣለን። ችግራችን እኛ አንዱ ሲሰራው ሌላው አውጋዥ ይሆንበትና ያኛውንም ያዳከሙታል ይተዋል። እንደገና ይሄኛው ሲጀምረው ለቀየሩ ሲነሳ ብቻውን ይተውትና እንደገና ይወድቃል። እንደዛ ሳይሆን ማህበረሰቡ በጠቅላላ ሲተጋገዝና ሲቀበለው ቀስ በቀስ ሁሉም ዲናችን ላይ ጥሩ ናቸው የተባሉ ያበረታታን ነገር ሁላ እየተገለጹና እየተገበሩ ይላሉ። አንዳንድ ሰዎች ምን ይላሉ ሲጠብቃት ነበር ማለት ነው በቃ ይላል። የሆነ ሁለተኛ ሊያገባ በጣም ጓጉቶ ነበር። ይሄ እንደ ቀልድ የሚወረወር ነገር ከዛ መጥቶ ለዚህኛው ይደርሰዋል ያደረገው። ከዛ በኋላ ቀልቡ ይሰበራል። ከዛ ከማህበረሰቡ ጋር የሚያደርገው መስተጋብር ግንኙነት ሁሉ ሊላላበት ይችላል። ይሄ ምላስ መቼም መጥፎ ነው ይሰብራልና ይሄን በደንብ መታቀብ ይኖርብናል እኛ ሙስሊሞች ማለት ነው። ተመልካቾቻችን እየተከታተላችሁ የምትገኙት ፕሮግራማችንን ነው። እናንተ ጥያቄ ያስተናግድን እንገኛለን። አሁን ረፍት አድርገን የተወሰነ እንመለሳለን። አብራችሁን ቆዩ ኢንሻአላህ። ተመልካቾቻችን እየተከታተላችሁ የምትገኙት በሱና ቴሌቪዥን የጠይቁ ፕሮግራማችንን ነው። ጁማ ምሽት 3 ሰዓት እንዲሁም ደግሞ ቀን 7 ሰዓት ወደ እናንተ የሚደርስ ፕሮግራም ነው። የተለያዩ ጥያቄዎች ካሏችሁ ሸሪዓዊ መልስ የሚፈልጉ ነገሮች ካሏችሁ ለተለያዩ እውቀቶችም የምትፈልጓቸው ነገሮች ካሏችሁ በተለምዶ ስልክ አድራሻችን በኩል ላኩልን። ሸሪዓዊ ምላሽ እየሰጡን የሚገኙት ዶክተር ሼክ አቡበክር ሱለይማን ናቸው። አሁንም ከሳቸው ጋር ቆይታ እናደርጋለን። መልካም ቆይታ ይሆንላችሁ ኢንሻአላህ። ወደ ቀጣዩ ጥያቄ ስናልፍ በ0911 መጨረሻው 02 የተላከልን ጥያቄ እናገኛለን። ሱብህ ላይ 2 አዛን ይባላል ወይ ይላል። ናም ሱብህ ላይ የመጀመሪያው አዛንና ቀጣዩ አዛን እንዳለ ከነብዩ ዘመን ጀምሮ አለይሂ ሰላቱ ወሰለም ሲደረግ የነበረው ነገር ያረጋግጥልናል። አብዱላህ ኢብኑ ኡሚ መክቱምና ሰይድና ቢላል አልሐበሺ ቢላል ኢብኑ ረባህ እነዚህ ሁለቶቹ አዛን ያደርጉ ነበር እና የመጀመሪያው አዛን ተደርጎ ከዛ በኋላ ቆይቶ ሁለተኛው አዛን ይደረጋል። የመጀመሪያው አዛን የሚደረገው ከፈጅር ከመግባቱ በፊት ነው። ወቅቱ ከመግባቱ በፊት ያለው ነው። ረሱልም አለይሂ ሰላቱ ወሰለም የመጀመሪያውን አዛን ስንሰማ በጾም መብላት እንደምንችል ነገር ግን ሁለተኛው አዛን ሲሰማ ግን መቆም እንዳለበት
ተናግረዋል። ይሄ የሚያሳየው የመጀመሪያው አዛን ሱናነቱ قبل دخول الوقت ነው። እንዲያውም ዑለማው ኢስላም እንደሚሉት ከሶላት ወቅት ከመግባቱ በፊት የሚደረግ አዛን የሚኖረው መቼ ነው ይላሉ? ሱብህ ላይ ይላሉ። ሱብህ ላይ ነው የሶላት ወቅት ከመግባቱ በፊት የሚደረግ አዛን። ይሄ መጀመሪያውን አዛን ምንለው ማለት ነው። ይሄ በአብዛኛው ብዙ ሀገር ላይ እንደምናየው حتى في مدينة رسول الله صلى الله عليه وسلم ላይ ራሱ አንድ ሰዓት አካባቢ ቀደም ብሎ ይደረጋል። ሁለተኛው አዛን ወቅቱ ከመግባቱ ከአንድ ሰዓት በፊት አካባቢ አዛን ይደረግና ያ አዛን ማዕና አለው፣ መልእክትም አለው። ብዙ ጊዜ ለይል ዒባዳ የሚያደርጉ የነበሩ ሰዎች ያመሹ በዚያ በሶላት ላይ የቆዩ ሰዎች ትንሽ አረፍ የሚሉበት ከፈጅር በፊት ትንሽ አረፍ ብለው የሚነሱበት፣ ከዛ በፊት ደግሞ ያረፉ ሰዎች ደግሞ ተኝተው የነበሩ ሰዎች ደግሞ ተነስተው ለይል የሚሰግዱበት ያቺን የቀረችዋን የለይሉን የመጨረሻ ክፍል በጣም ወሳኝ ወቅት ስለሆነች በዱዓ በዒባዳ በእስትግፋር በሶላት የሚያሳልፉባት ጊዜ ትሆናለችና የተወሰነውን ማሳረፊያ እየሰገደ የነበረው ዒባዳ የነበረው ማሳረፊያ አርፎ የነበረውን ደግሞ ተነስቶ መስገጃ ይህንን መልእክት ይይዛል። ተዘናግተው የነበሩ ሰዎች ይነቃሉ። ለይል እንዳያልፋቸው የሌሊት ሶላት እንዳያልፋቸው ይነቃቁበታል። ስለዚህ አለ ማለት ነው። መኖሩ ደግሞ በቅርብ ጊዜ ወዲህ የመጣ ሳይሆን ከነብዩ ሰለላሁ ዐለይሂ ወሰለም ተግባር የተወሰደ ነው። እንደዚህ ከሆነ ጁሙዓ ቀን ሁለት አዛን ሲባል የመጀመሪያው አዛን ወቅት ከገባ ነው አዛን መደረግ ያለበት ማለት ነው። እንደዛ ነው ሱናው። የመጀመሪያው አዛንም ወቅቱ ከገባ በኋላ ይደረግና ሁለተኛው ኢማሙ ኹጥባ ሊያደርጉ ሲሉ ሚንበር ላይ ወጥተው ኹጥባ ሊጀምሩ ሲሉ የሚደረግ አዛን ይሆናል ማለት ነው። ለዚያ ነው የአዛን ማዕና ዚክሩን إعلامي يعني يعلم به دخول وقت الصلاة وذكر مخصوص يعلم به دخول وقت الصلاة. هي الصلاة وقت مقبات مع ملاكجة إعلان مادرية ويدمو مستقابيا ذكرنا تكبيرنا تهليلنا شهادتين اللوستو እነዚህ ናቸው። ከዛ በኋላ ደግሞ ዳዕወቱ ኢላ ሶላት ሐይ ዐለ ሶላህ አለው ሐይ ዐለ الفላህ አለው። እነዚህ ዚክሮች ይባላሉና ይሄ መخصوص የሆነው ዚክር ዓላማው ምንድነው ሲባል የሶላት ወቅት ገብቷል ብሎ ማሳወቂያ ነው። አዛን ማለት ራሱ ኢዕላም ማለት ነው ይላሉ። ወይም ያኒ ማሳወቂያ ወአዚም في الناس የሚለው ሰዎችን አሳውቅ እንደማለት ነው። ንገራቸው አደርስላቸው ማለት ነውና ይህንን መልእክት ስለሚይዝ የሶላት ወቅት መግባቱ ማረጋገጫ ነው ማለት ነው። ኢላ እስቲስና የሚያደርጉት ዑለማዎች ሱብህ ነው። ሱብህ ወቅቱ ሲገባ ይባላል። ከዚያ በፊት የነበረውን አዛን ደግሞ ሳይገባ በፊት ይባላል። ይሄ ጃይዝ ነው። ጁሙዓ ከወቅቱ በፊት ማድረግስ እንዴት? ያኒ ዑለማዎች ብዙዎቹ የሚሄዱበት ወቅቱ ሳይገባ ሳይሆን ወቅቱ ገብቶ ነው ይባላሉ። ይገባና ወቅቱ ከዚያ በኋላ አዛን ይደረጋል። ነገር ግን ከወቅቱ ከገባ በኋላም ሰዎች ፋታ እንዲያገኙ ጊዜ ይኖራቸዋል ለመድረስ። ቶሎ የሥራ ላይ ያለው ቶሎ ወዶ አድርጎ ተጣጥቦ ብሎ ወደ ጁሙዓ እንዲመጣ ይሄ መጀመሪያው አዛን አስፈላጊነትም ሰይዱና ዑስማን ረዲየላሁ ዐንሁ የመጀመሪያውን አዛንን ሲጨምሩ የጨመሩበትም ዓላማ ይሄ ነው። አንዳንድ ሰዎች እየዘገዩ መጣት ጀመሩ። ኹጥባ ተጀምሮ ኹጥባ እየተደረገ እኛ ሀገር ላይ የምናየው ነው። በነገራችን ላይ ሁለት አዛንም ሆኖ ሰው እያረፈደ ነው። አንዳንዶች መጨረሻ ረካዓ ላይ የሚደርሱ ሰዎች አሉ። ጁሙዓ የሚያመልጣቸውም አሉ። ያኒ ጁሙዓ ነይተው ዙሁር ቢሰግዱ ማለት ነው ከሁለተኛ ረካዓ ሩኩዕ በኋላ እየደረሱና በፊት እንዲህ አይነት መዘግየት ሲያጋጥም ሰዎች ወደ ኋላ መቆየት ማርፈድ ሲያጋጥም መጀመሪያ አዛን እንዲደረግና ሰዎች ቶሎ በቃ አዛን ሲሰሙ ወቅቱ ገብቷል ይፈጥናሉ። ሁለተኛውን አዛን ደግሞ ኹጥባ ሊደረግ ሲባል ይደረጋል ማለት ነው። ስለዚህ በአብዛኛዎቹ ዑለማዎቹ የሄዱበት እንደዚህ ነው።
ወቅት ማለት ሰዎች እንዲዘጋጁ ለማድረግ ጥሪ ማድረግም ችግር የለውም ነው እንደሸና ከፊሎቹ አዛን ተደርጎ ኹጥባውንም ራሱ ወቅቱ ከመግባቱ በፊት ማድረግ ይቻላል የሚሉ መዛሂቦችም ስላሉ ሶላቱ ብቻ ከሶላቱ ከወቅቱ ከገባ በኋላ ይደረግ የሚሉ መዛሂቦችም ስላሉ በዛኛው ያስኪራል ማለት ነው። የተፈለገው ሶላቱ ወቅት ውስጥ መሆኑ ነው። የሌሎች መዛሂቦች ሁሉም መዛሂቦች ሳይሆኑ እንደ ሻፊዒና ሌሎችም ለሞሳቸው ጋር የገጠሙ መዛሂቦች የግድ ኹጥባው ራሱ መገኘት ያለበት بعد دخول وقت الظهر ነው ይላሉ። በ0908 መጨረሻው 76 ምንድነው የሚለው? ከፍተኛ የሆነ የጤና ችግር አለብኝ ውዱእ ለማድረግ ይቸገራለሁ፣ ምክንያቱም ነፋስ ይወጣኛል፣ ሌሎችም ከዚህ ከጧራ ጋር በተገናኘ ከፍተኛ የሆነ ችግር አለብኝ ኪንታሮትም ስላለብኝና የቻልኩትን እያረኩ ነው። እዛ የተነሳ አሁን ምንድነው እንደዛ ሆኜ ከማድረግ ያለብኝ ብቻ አድርጌ ሶላት ሰግዳለሁ የቻልኩትን አድርጌ፣ ግን እንደዛ መሆኑ ንፋስ ያስቸግረኛል፣ ይወጣኛል፣ ሶላቴ ተቀባይነት ይኖረዋል ወይ ይላል። نعم የሰሊሱል ሪህ የሚባል ነገር አለ። يعني ንፋስ መውጣት ልክ ሽንት እንደማይቆምለት አየርም እንደዚሁ በተከታታይ የመውጣት ችግር የሚያጋጥማቸው ሰዎች ይኖራሉ። ምናየው ለሶላት ወቅት እንኳን መስገጃ እንኳን ጊዜ ያክል አይቆምም ወይ ይሄ ነገር? ይሄን በዛች ወቅት የሚቆም ከሆነ ውዱእ አድርጎ እስከሚሰግድ ድረስ ባለው አፍታ የሚሰጠው ከሆነ ፋታ የሚሰጠው ከሆነ የተወሰነ ጊዜ የሚሰጠው ከሆነ ያችን ይጠቀምባታል፣ ቶሎ ይሰግድባታል። ከዛ በኋላ ውዱእ ይበላሽበት እንደ አዲስ ሌላ ሶላት ደግሞ ያደርጋል። እቺንም ያክል ፋታ ማይሰጠው ከሆነና ዝም ብሎ በቃ ያለ ማቋረጥ የሚወጣ ከሆነ ልክ ሽንት መንጠባጠብ መንጨት አይነት ችግር ያለባቸው ሰዎች እንዲህ አይነት ችግር ሲኖርባቸው ውዱአቸው የضروራ የሆነ ውዱእ ይባላል። በቃ በችግር የሚደረግ ውዱእ ነው። ቶሎ ተታቡዕ እያደረጉ እያከታተሉ ውዱአቸውን ቶሎ ያደርጉና ወዲያውኑ ወደ ሶላት ይገባሉ። ከውዱእ በኋላ በሌላ ነገር መዘናጋት አይቻልም። ሶላቱን ማስከተል ግድ ነው። እዛው ሶላት ውስጥ ሆነው እንኳን አየር ቢወጣ ወይም ሽንት ቢመነጭ ምን ይሆናል? ሶላታቸው ሷሂህ ይሆንላቸዋል። እንዲህ አይነቱ ሽንት መንጠባጠብ የእስቲሓዳ የሆነ ሴት ከሐይድ ውጭ ሌላ ደም የሚፈሳት ሴት يعني እስቲሓዳ ይባላል። ይሄ ደም ኒፋስ አይደለም፣ የወሊድ ደም አይደለም፣ ወላ ሐይድ አይደለም። ከዚህ ውጪ በሆነ መልኩ ደም መንጫት ሴት ትኖራለች። እንዲህ አይነቷ ሶላት ሳትሰግድ መቀመጥ የለባትምና ሲንጃ ያረገች መሸፈን የለባትን ማድረግ ያለባትን ሐሹ ጠጥ ነገር አድርጋ ደሙ የሚመጣው ነገር እንዳይንጠባጠብ መከላከያ አድርጋ ሶላቷን መስገድ እንዳለባት ይሄም ሰውዬ እንደዛ ያደርጋል ማለት ነው። مرحبا በ07 መጨረሻው 10 የምታልን ጥያቄ ምን ነው የሚለው? አንድ ሰው ውዱእ ካደረገ በኋላ ሪዳ ተከሰተበት ማለትም በንግግሩ ወይም በድርጊቱ ወይም በእምነቱ ላይ የሆነ ሪዳ ተከሰተበትና ከእስልምና ወጣ። ሸሃደቴን ወዲያውኑ አድርጎ ወይም ከተነገረው በኋላ ሸሃደቴን ካደረገ በኋላ ውዱኡንም ማደስ ይጠበቅበታል ወይስ ውዱኡ ችግር የለውም ምንም አይሆንም ይላል? ይሄ መስአላ يعني خلاف بين العلماء عند الشافعية له علماء الردة لا تنقض الوضوء إلى الردة وضوء عبلاش تيمم من عبلاش እንጂ وضوء عبلاش የሚላሉ። ስለዚህ ውዱእ እንዳለ ነው። ሸሃደቴን ይዞ ከተመለሰ በኋላ በዚያ ውዱእ መስገድ ይችላል ይላሉ። እንደ ማሊክ መዝሐብ ደግሞ ከተኪደ ደግሞ ውዱእን ያበላሻል ይላሉ። ሪዳ ውዱእን ያበላሻል ይላሉ። ለምን? ከኢስላም የወጣ ሰው ስራው ተበላሽበት። ومن يكفر بالإيمان فقد حبط عمله ብሏል አላህ። من جملة عمله الوضوء ይላሉ። ከስራዎቹ መካከል አንዱ ውዱእ ነው። ስለዚህ فقد حبط عمله ተብሏልና ስራው ውድቅ ሆኗል ተብሏልና ውዱእም ውድቅ ሆኗል ይላሉ ማሊኪያዎች፣ ወደዚህ ይሄዳሉ። ስለዚህ ኢህቲያጥ ከሁሉ መዝሐብ ኺላፍ ነጃ መውጣት ከፈለገ ውዱእን ማደሱ ተፈላጊ ይሆናል ማለት ነው። በዚህኛው መዝሐብ ውዱእ ያለው ሆኖ እንዲገኝ
ሻፊዒዎች የሚያመጧቸው እንትኖች ምንድናቸው? ልክ ኢማም ማሊክ ያው ከስራ መበላሸት ጋር አገናኝተው ነው። ሻፊዒዎች ሻፊዒዎች فقد حبط عمله ማለት ثواب عمله ማለት ነው። የሰራው ስራ ثواب እንዳለ ሄደበት ነው ምንለው። ثواب መሄድ ማለት ደግሞ ያ አሁን ያለው ጧሃራ ውድቅ ሆነ ማለት አይደለም በሚል ይወስዱታል። ያኒ በቀጥታ ይህንን ጧሃራውን ያፈረሰው ነገር ምንም ነገር የለም። ከጧሃራ ከሚያበላሹ ነገሮች ውዱእን ከሚያፈርሱ ነገሮች መካከል አንዱ ሪዳ የሚባል ነገር አልተጠቀሰም። አየር ከወጣ፣ ሽንት ከወጣ፣ አይነ ምድር ከወጣ፣ አጅነቢያ ሴት ከነካ የመሳሰሉት እነዚህ ነገሮች ናቸው አፍራሽ እንጂ ሪዳ አፍራሽ አይደለም ይላሉ ሻፊዒ። በዛ ሄደው መርሐባ በ0952 ሰላም አለይኩም ጎረቤቴ ካፊር ነው ወይም ካፊር ጎረቤት አለኝ። ሁሌ ሰላም አለይኩም ብሎ ሰላም ይለኛል። ምን ብዬ ልመልስለት ይላል። አለይኩም ሰላም ብትለው ትችላለህ። ጥያቄያችን ካፊር አሰላሙ አለይኩም ቢለን ወአለይኩም ሰላም ብንለው ምንም ችግር የለም። በነብዩ ዘመን አለይሂ ሰላቱ ወሰላም እነዚያ አይሁዶች ረሱልን አለይሂ ሰላቱ ወሰላም ሰላምታ በሚመስል መልኩ ይራገሙ ነበር። ያኒ ኸጢር ናቸው፣ አደገኛ ሰዎች ነበሩና አሰላሙ አለይኩም የሚባለውን አሰላሙ አለይኩም ይላሉ። አንዳንዱ ሰው ሰላምታ ሲያቀርብ እንደዚህ የሚመስልም እኮ አለ። ከመቸኮል ከመፍጠን የተነሳ አንዳንድ ፊደሎችን ያኝካቸዋል፣ ይበላቸዋልና አያወጡለትምና እነሱ ሆን ብለው አስመስለው አሰላሙ አለይኩም ይላሉ። አሰላሙ ማለት አልመውቱ ማለት ነው። ወልዒያዙ ቢላህ ነብዩን ነው አሰላሙ አለይኩም ይሉት። ያኒ ሙት እንደማለት ነው። ነብዩን እየተራገሙ ነው። ረሱል አለይሂ ሰላቱ ወሰላም የሚሉትን ነገር ይረዱ ስለነበር ያኒ አፈህሙ ኸልቂላህ ናቸው። አላህ ከኸለቀው ሁሉ ከሰው ልጅ ሁሉ ብሩህ አእምሮ የተሰጣቸው እሳቸው ናቸውና ፈጣን ናቸው። አእምሯቸው ይረዳሉ ወዲያውኑ ወአለይኩም ብለው ይመልሱ ነበር። ወአለይኩም ማለት እንግዲህ ያላችሁት ነገር በእናንተ ላይ ይሁን እንደማለት ነው። ሰይደቱና አይሻ ይሄንን ሰምታ ያሉትን ነገር ሰምታ በጣም ተቆጥታ ርግማን ስታወርድባቸው ያኒ ቀለል አድርጊው አላት። አልሰማሃቸውም ያሉትን ነገር ስትላቸው መለስኩላቸው እኮ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እና ሪፍቅ ነበራቸው ነብዩ፣ በተሰሩፋቸው ሪፍቅ ነበራቸው። ያኒ አኒፍ ሆኖ የመጣውን ቢሆን የሚገባውን ነገር እንዲያውም አንዳንድ ጊዜ ለሱ የተሻለን ነገርም ያደርጉለታል ረሱል ዐለይሂ ሰላቱ ወሰላም። ያኒ በቃ አንዳንድ ሰው ይሁን ነገር ሲደረግበት ናከኝ እንደዚህ ያረከኝ አሳያለሁ ምናምን ብሎ በቃ ያለ የሌለውን እንትኑን ማሳየት ይፈልጋል። እዛ ላይ በውስጡ አታያቅም ብሎ ነው አይደለ? አሳየዋለሁ እንዲህ እየባሰ 3 4 5 እጥፍ አድርጎ ካልመለሰ ማይረካ አለ። ነብዩ እንደዛ አልነበሩም ዐለይሂ ሰላቱ ወሰላም። በሁሉ ነገራቸው ሙቅተሲድ ናቸው እና ረጋቢ ያሉኝን ነገር እኔ መልሼላቸዋለሁ ወአለይኩም ብያቸዋለሁ እኮ ብለው ይሉ ነበር። ይሄ መጥፎ ቃል በሚሰነዘርበት ሰዓት ነው። ነገር ግን በትክክለኛው አሰላሙ አለይኩም ብሎ ካፊር ለኛ ቢለምንልን ሰላምን ነው ቢለምንልን እኛ እኮ ሰላም አድርግ እንላለን እኮ፣ ሰላም ሁን እንላለን እኮ፣ ስንሰናበት ደህና ሁን እንላለን እኮ። ካፊርም ቢሆን አረብኛ ስለሆነ እንትን አይሆንም። ያንን መልስ ብንመልስለት ይቻላል። ዑለማው ኢስላም በጂዋር በጉርበትና በእግረኛነት አብረው እየተጓዙ ወይ በጓደኝነት ካፊር ሰው አሰላሙ አለይኩም ቢለን ወአለይኩም ሰላም ብለን መመለስ እንችላለን ይላሉ። ይሄ ፉቃሃው ኢስላም የጠቀሱት ነው። ተቃራኒ ነገር እርግማን ነገር ካለው ግን ወአለይኩም ብለን በዚያ እንብቃቃለን። ውስጡ የተደበቀ ነገር ሆን ብለው ለመርገም ፈልገው ከሆነ ከዚያ ውጪ ካፊርን በሰላምታ አትጀምሩት የሚለው حتى هنا በሰላምታ አትጀምሩት ያለውን ከፊል ዑለሞች ይቀይዱታል፣ ገደብ ያደርጉለታል። ይሄ በለቅ ሲሆን እንጂ የጉርበትና የእግረኝነት የመሳሰሉት ከሆነ ግን ችግር የለም ብለው ይላሉ። በ0909 መጨረሻው 91 ተላከልን ጥያቄ ምን ነው የሚለው? ሰላም አለይኩም አንድን ያገባ ሰው መውደድ እና መመኘት حرام ይሆናል ወይ ይላል። ይሄ እንግዲህ ወንድ ነው ሴት ነው የሚለው ነገር ይወስናል። ያኒ ያገባች ሴትን ከሆነ ከጋብቻዋ ላይ ነጥቆ ለመውሰድ ከሆነ አይቻልም። ምክንያቱም ትዳር ማፍረስ ስለሚሆን ማለት ነው።
ትዳር ላይ ነች ያለችው። ከዚያ ትዳሯ ለማውጣት እሷን መውደድ የሚባለው ነገር ጊዜ በፍላጎት ላይ መጣ ይችላል። ወደዛ የሚወስዱ መንገዶች ካሉ ግን መንገዱን መዝጋት በሱ በኩል ግዴታ ነው ይጠበቅበታል። ለምን የሰው ሚስት ነችና የኔ ብትሆን ካለ የዛኛው አትሆን እንደማለት ነው፣ መቀማት ነው፣ ሌላ አይሆንም። በወንዱ ተቃራኒ ግን ካየነው አንድ ወንድ ለአንድ ሴት ባል ሊሆን ይችላል፣ ለሁለት ሴቶች ባል ሊሆን ይችላል፣ ለሶስትም ለአራት መረን አላህ ለፈቀደለት ማለት ነው። ስለዚህ ይሄ ነገር እስካለ ድረስ ያኒ ከሷ ጋር ተፋቶ ሳይሆን የኔ ባል በሆነ ብላ በትመኛ አንዲት ሴት ያኒ ምናልባት የምታየው ነገር አይታ ዲኑን አይታ ተቅዋውን አይታ አላህን ፈሪነቱን አይታ ለአኺራ ይበጀኛል ብላ ልታስበው ይችላለች። ያንን በማሰብ የእሷ እንዲሆን ብትመኘው ወንጀል አልሰራችም። አንዳንድ ሚስቶች ሚስት የሆነችዋ ሴት እችን ሴት ምናልባት እንደ ወንጀለኛ ልታያት ትችላለች። ሸርዓን ግን እንደዛ አይደለም። ያኒ ምክንያቱም የሰውየው ፍላጎት ነው። ረሱል አለይሂ ሰላቱ ወሰለም የከለከሉትና እቺ መጥፎ ሴት የተባለችዋ የእህቷን ትዳር አፍርሳ ያንን ባልቀምታ ለራሷ ማድረግ የምትፈልገውና ይሄንን ስራ የምትሰራውን ሴረኛ ነች። ያኒ ባልና ሚስትን አፋታ እሱ እንዲያገባት ለማድረግ እሷን ትዳር አፍርሳና እነሱን አቆራርጣ ወደኔ ይምጣልኝ የምትለዋ እቺ ሸረኛ የምትባል ሴት ነች። ለምን ትዳርን እየበተነች ስለሆነ እያፈረሰች ስለሆነ አይ እኔ ይሄ ትዳር እንዳለ ነው ፈልገው ነገር ግን በሁለተኛ ሚስትነት በሶስተኛ ሚስትነት ያግባኝ ብላ ብትመኝ ግን ሸርዓን አይከለከልም። ስሜትና ሸሪዓ ይለያያሉ። እንዳለ ሰው ሸሪዓ እኮ ይሄን ይፈቅዳል ሲባል አዎ ይፈቅዳል ግን እኔ ግን እንዲሆን አልፈልግም ይላሉ። ያኔ ሚስት ይሄን ነገር አትፈልገው ማለት አዎ የተፈቀደ ነገር ነው። ሁሉም የተፈቀደ ነገር ሰዎች ፈልገው አይሰሩትም። ፍቁድነቱን ያውቃሉ። ጉዳት የሚያመጣው አብዛኛው ይሄንን ፍቁድ ነገር ዘም ሲደረግ ነው። ለምን የሕክማ የሌለው ነገር አስመስሎ ማሳየት ወይም ደግሞ አላህ ይሄንን ሲያረግ ይሄን ነገር ሲፈቅድ ልክ እንደ ተሳሳተ አድርጎ ማሰብ ወልዒያዙ ቢላሂ ተዓላ እንዲህ አይነቱ ኸጢር ነው። ኢማንን የሚያሳጣ ነገር ይሆናል። ያኒ ሰዎች ለዚያ ሁሉ ነገራቸውን መገደብ ያለባቸው መወሰን ያለባቸው ስሜታቸውና ፍላጎታቸውን ፈተው ከለቀቁት እንደነሱ ፍላጎት ሸሪዓን ሁላ እንደ አዲስ አሬንጅ ቢያደርጉት እንደገና ቢያስተካክሉት ይሄኛው ማይፈቀደው ውስጥ ቢገባ ይሄኛው ሊሉ ሁላ የሚፈልጉ ሰዎች አሉ። እንደዛ አይደለም። ነፍሴ ለዚህ ነገር መይል የላትም ዝንባሌ የላትም። እንተኮ የሚበሉ ነገሮች ላይ ራሱ ነፍስህ የምትጓጓለትና ማትጓጓለት ነገር አለ ሐላል ሆኖ ነብዩ እንኳን አለይሂ ሰላቱ ወሰለም የضب ስጋ ቀርቦላቸው እጃቸው ሊበሉ ዘርግተው ምንድነው ብለው ጠየቁ። የضب ስጋ ነው ሲባሉ እጃቸውን ሰበሰቡ እና ለምንድነው ሐራሙን هو ሲሏቸው አይደለም ሐራም አይደለም አሉ። ያኒ አልፈልገው ማለት ብቻ ሐራምነትን አያሳይም። አይ ሐራም አይደለም አሉ። ነገር ግን ቤተሰቦቼ የኖርኩበት ማህበረሰብ አልለመደውም ይሄንን መብላት። አዳኙ ምናምኑ እዚህ ነገር ላይ የተሰማራው ሰው ቀላል ሊሆንለት ይችላል ይበላዋል። እና ሰይዱና ኻሊድ ቀረብ አድርገው ራሳቸው መብላት ጀመሩ አሉና የለመደው ቀላል ይሆናል። ልክ እንደዚህ ፍላጎትን አለማሳየት ምንም ችግር የለው። ነገር ግን ይሄ ነገር መጥፎ ነው ማለት ግን አላህ ከፈቀደው በኋላ እንደ ክልክል አድርጎ መቁጠር ግን ችግር ነው። والله መርሐባ ዶክተር እንግዲህ ከሰዓት አንፃር እዚህ እናቆማለን። ጥያቄዎቻችንን ገታ እናደርጋቸዋለን ኢንሻአላህ በቀጣይ እናስተላልፋቸው ይሆናል ቢኢዝኒላህ። ለሰጣችሁን ሸሪዓ ምላሽ ግን ጀዛኩሙላህ ኸይረን ዶክተር። ተመልካቾቻችን የተከታተላችሁ የነበራችሁት ጠይቁ ፕሮግራማችንን ይሄንን ይመስል ነበር። ከእናንተ የመጡ ጥያቄዎች ወደ እናንተ መልሰን አደረስን አልহামዱሊላህ። ስለዚህ ጥያቄዎች ካሏችሁ በሰለመዱ ስልክ አድራሻዎቻችን በኩል በተለኩልን ኢንሻአላህ አዘጋጅተን በዚህ መልኩ እናቀርባለን። ሸሪዓው ምን ይላል የሚለውን ወደ እናንተ የምናደርስ ይሆናል። ሁላችንም ተጠቃሚ እንሆናለን። ይህ ፕሮግራማችን ለምጅማዎች 3 ሰዓት እንዲሁም ደግሞ እሁድ ቀን 7 ሰዓት ወደ እናንተ የሚደርስ ሲሆን በተመረጡ ቀናቶች ስክሪን ላይ ቴሌቪዥን ላይ እንደምትመለከቱት
በተመረጡ ቀናቶች እነዚህ ሁለት ፕሮግራሞች ይደግማሉ። ይህንን በመከታተል ያለብንን ጀህልና አለማወቅ በዚህ መልኩ ማባረር እንችላለን። ቀስ በቀስ አንድ ዒልም በየቀኑ ማግኘት በጣም በአመት ሲሆን በዛው ልክ 300 ምናምን ዒልም ያዘን ማለት ነው። በቀን አንድ በወር ምን ያክል ይሆናል የሚለውን እያሰላን ብዙ ዒልሞችን መሰብሰብ እንችላለን። አብራችሁን ስለነበራችሁና ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። ሌሎች የሱና ፕሮግራሞች ይቀጥላሉ። እኛ ከወዲሁ ተሰናበትን። ቀጣይ ኢንሻአላህ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።